بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. إن شاء الله تعالى أزكي هنا أهباش ملون الدامتان إنما تعلن مع لسنوسكي أبروست يال يسمال ملس يسأل نياجنا نسمون دعاء لا يدركش وليوች صالحዎች ጋር ሄዶ ድረሱልኝ አድርጉልኝ እንደው ሸኾች የተጨነቁ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳል ሄደው ሲጠይቀው ምንድነው ሊያደርግ የሚችለው ያዘው ሰበቡን ነው ሊጠቀም የሚችለው ለምን ሙስሊሞች ነን እኛ ሙስሊሞች እስከሆንን ድረስ እሱ አድራጊ መሆኑን አናምንም አላህ ነው አድራጊ መሆኑን ምናምን ስለዚህ ምንድነው ሊያደርግ የሚችለው ሰበቡን ነው ሊጠቀም የሚችለው የተለያየ ጉዳይ ላይ ድረሱልን እንደምንለው ማለት ነው ሸኾቹም ወልዮቹም ጋር ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ድረሱልን ስንል ጉዳዩ ምንድነው ማለት ነው ሰበቡን ተጠቀሙልን እንደማለት ነው እናንተ አላህ አቀረበ ስለናችሁ ሱብሃንአላህ እንግዲህ እንደምትሰሙት ይህ አህባሽ ቀብር ያለ ሰው ይሰማል ሰበብ ያደርሳል እያለ ነው ነብዩ አለይሂ ሰላቱ ወሰለም اذا مات ابن آدم انقطع عمله الا من ثلاث የሰው ልጅ በሞተ ጊዜ ሶስት ነገር ሲቀር እንዳለ ስራው ይቆረጣል صدقة جارية صدقوا يهد ሲቀር او علم ينتفع به ወይም የሚጠቀሙበት የሆነ ወቀት አስተላልፎ ዲናዊ ወቀት ይሄደ በዛ ወቀት በተጠቀሙ ቁጥር አጅር ይደርሰዋል او ولد صالح يدعو له ወይም ደግሞ صالح የሆነ ልጅ ትቶ ይሄደ ያ ልጅ ዱዓ ባደረገ ቁጥር ይደርሰዋል ከዛ ውጭ ያለ የራሱ ስራ እንኳን ይቆርጣል እንኳን የሌላን ሐጃ እንትን ለማለት አይደለም ማለት ነው ኢዘን የሞተ ሰው ዱዓ ይደረግለታል እንጂ እርሱን አይጠይቁት ማለት ነው ምክንያቱም የራሱ ስራ ራሱ የተቆረጠ ማለት ነው አንድ ተስቢህ እንኳን ራሱ እንትን ማለት አይችልም እንኳን አይደለም ልጅ መስጠት አይደለም الله سبحانه وتعالى يقول الله جل وعلا أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون يتشجرن يتجنكن سو يعني نشجرون ما يسوقر إلا من اللهم بتتأرى قزي أمن يجيب المضطر إذا دعاه بتتأرى قزي شنكون ما يسوقر إلا من نويله ويكشف السوء مطفن نجر ما يسوقر ويجعلكم خلفاء الأرض بمدر الله سبحانه وتعالى متكادر قاتهم ما إلهم مع الله كالله قال إلى ملك تالن قليلا ما تذكرون تنشن قد تستوسمون سلزيه يموتسو من ماينت سبب لا درس هيتشل معناتنا الله سبحانه وتعالى النزان كالله سبحانه وتعالى وجه የሚጠሯቸውን አስመልክቶ ሱረቱል ኢስራ 57 አንቀጽ ላይ ምን ይላል أولئك الذين يدعون يبتغون إلى ربهم الوسيلة أيهم أقرب ويرجون رحمته ويخافون عذابه إن عذاب ربك كان محذورا 57 አንቀጽ ላይ ማለት ነው ሱረቱል ኢስራ እነዛ ከአላህ Subhanahu Wa Ta'ala ውጭ የሚጠሯቸው يبتغون إلى ربهم الوسيلة ودقيتاتشو مدارشان يفلقوا نبرا أيهم أقرب ما ننياتشو الله سبحانه وتعالى زندا قربنا تودج لمهن ويرجون رحمته يا الله سبحانه وتعالى زنت يكجلوا نبر ويخافون عذابه يرسون قطات يفروا نبر إن عذاب ربك كان محذورا يقيتا قطات لتنقاقوت يميقبانو النيل الله سبحانه وتعالى ስለዚህ እነዚህ ሰዎች አይደለም ለሰው ልጅ መስጠት ዝናብ መስጠት አይደለም ለራሳቸው ማንኛቸው ወደ አላህ ይብለጥ ቅርብ ለመሆን ይቻኮሉ ነበር ማለት ነው بفعل الخيرات بترك المنكرات መልካምን በመስራት ከመጥፎ ነገር በመራቅ ማለት ነው يقول الله جل وعلا إنك لا تسمع الموتى ولا تسمع الصم الدعاء إذا ولوا مدبرين
ነብዩ መሐመድ ምን ይላቸዋል? አንተ እኮ ሙታንን አታሰማም ኢነከ ላ ቱስሚዑል መውታ ወላ ቱስሚዑ ሱመ ዱዓ። ደንቆሮ የሆነን ሰው እንደዚሁ ማሰማት አትችልም። እነዚህ ካፊሮች ልክ እንደ ደንቆሮ ናቸውና ያንተን ጥሪ ሊቀበሉና ሊሰሙ አይችሉም ይላል። ሙታን የሆነ ሰው ቀብር ያለ ሰው ልክ እንደማይሰሙ ኢዛ ወለው ሙድብሪን አንተ ከምትጠራቸው ጥሪ እምቢ ብለው አሻፈረኝ ብለው ከዞሩና ከተመለሱ አንተ ልታሰማቸው አትችልም። የሞተ ሰው እድሜ ልኩን ቢጠሩት እንደማይሰማው ማለት ነው። ናም የሞተ ሰው ዚያረተል ቀብር ሂዶ አሰላሙ አለይኩም ዳረ ቀውም ሙእሚንን ብሎ ቢለው ያንን ሰላምታውን ይመልሳል። ኢላ ማ ኸስ ዐለይሂ ደሊል ያ ማስረጃ ኻስ አድርጎ ያመጣው ሲቀር እንጂ ማለት ነው። እንጂ እዚህ ኩነህ ከሌ ድረሱልኝ፣ ሸጫሌ ድረሱልኝ፣ ሸዲያና ድረሱልኝ፣ ቃጥባዲ ድረሱልኝ ብለህ ብትል ሊደርስልህ አይችልም። አላህ ሱብሓነሁ ወተዓላ يقول الله جل وعلا في سورة الأحقاف ومن أضل ممن يدعو من دون الله من لا يستجيب له إلى يوم القيامة وهم عن دعائهم غافلون وإذا حشر الناس كانوا لهم أعداء. ማን ጠማማ አለ ከአላህ ስብሓነሁ ወተዓላ ውጭ ያለን አካል እንደሚጣር ለእርሱ መርሃባ የማይለው መን ላ የስተጂቡ ለሁ ኢላ የውሚል ቂያማ እስከ ቂያም ቀን ድረስ ቢጣር የሞተን ሰው እስከ ቂያም ቀን ድረስ ብትጠራው እሺ ሊልህ አይችልም። ሀጃህን ሊያሟላልህ አይችልም። ለራሱ ሳይፈልግ ታሞ ሞቷል። የራሱ ስራ ተቋርጧል። ነቢዩ እንኳ ዱዓ አድርጉልኝ አሉት ከአዛን በኋላ መን ሰአለ ሊል ወሲላ ወልፈዲላ ሐለት ለሁ ሸፋዓቲና ወሲላና ፈዲላን የሚባሉትን እነዚህ ሁለት የጀነት ቦታዎች እነዚህን የለመነልኝ ሰው የኔ ሸፋዓት ለሱ ተገቢ ሆኖለታል አሉት። ስለዚህ እንኳን ሞቶ አይደለም በህይወት ያለ ሰው ራሱ ምንድን አንድ ሰው ከሱንት የሆነ ነገር ሲፈልግ ምን ሸርጥ ያደርጋሉ? ሁለት ሸርጥ ያደርጋሉ። ሐዩን ቃድር መሆን አለበት ይላሉ። በህይወት ያለ የሚችል መሆን አለበት። ያው በህይወት ያለ ሰው ሄደህ ዱዓ አድርግልኝ ብትለው ይቻላል። አላህ ለውና ሰበብ ነውና የሚያደርግልህ ማለት ነው። የሞተ ሰው ግን እነዚህ ሰበቦች ተቋርጠዋል፣ አይቻልም። አላህ ስብሓነሁ ወተዓላ እንደዚሁ በማስመልከት በሌላ አንቀጽ ምን ይላል? ወለዚነ ተድዑነ ሚን ዱኒሂ እነዛ ከአላህ ስብሓነሁ ወተዓላ ውጭ የምታመልኳቸው ማ የምሊኩነ ሚን ቅጥሚር የተምር ሽፋኟን እንኳ መምለክ አይችሉም። ኢን ተድዑሁም ላ የስመዑ ዱዓአኩም ብትጠሯቸው ራሱ የእናንተን ጥሪ ሊሰሙ አይችሉም ይላል። ሊአነሁም አምዋት አው ልጋኢቢን ወይም ሩቅ ያሉ ናቸው ወይም ሙታን ናቸው፣ መስማት አይችሉም። ከስንት ሺህ ኪሎ ሜትር ርቀህ አካል ያባበሉ ድረሱልኝ ብለህ ብትል ሊሰማ አይችልም። ወለው ሰሚዑ መስተጃቡ ለኩም ቢሰሟችሁ እንኳን እንደው ፈርተው እናንተ መርሃባ ሊሏችሁ አይችሉም ይላል አላህ ሱብሓነሁ ወተዓላ። ወለው ሰሚዑ መስተጃቡ ለኩም ወየውም አልቂያመቲ የክፉሩነ ቢሽርኪኩም የቂያም ቀን እናንተ ባጋራችሁበት ይክዳሉ። ወላ ዩነቢኡከ ሚስሉ ኸቢር እንደ ውስጥ አዋቂው ጌታ ማንም ሊነግርህ አይችልም ይላል አላህ ሱብሓነሁ ወተዓላ። ስለዚህ እነዚህ አህባሾች ሱብሓነላህ ትንሽ እንኳን አያስተነትኑም። ትንሽ እንኳን ያስብ የሞተ ሰው ስበብ ነው የሚያደርሰው። ስበቡ ራሱ ተቋርጧል። ምን አይነት ስበብ ነው የሚያደርሰው? እዚህ ጋር እሱ የሚሰድቅለት ዱዓ የሚያደርግለት ይፈልጋል አይደለም? ያንተን ሀጃ ላይ እንትን ሌላ አይደለም ማለት ነው። አላህ ስብሓነሁ ወተዓላ ቀጥተኛው መንገድ ይምራን። አለል ሐቂቃ በጣም ከባድ የሆነ ሰዎችን ሽርክ ነው የሚያስተምሩት። ወልዒያዙ ቢላህ
ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አሰላሙ ዐለይኩም።